እሺ ሰላም እንዴት ናችሁ? ዛሬ ስለ አንግሩፕ ዳታ ነው የምንማረው። ይሄ የሙሉ ስለ ስታቲስቲክስ ፎር ቢጊነርስ የሚለው ፕሌሊስት ሁለተኛ ኤፒሶዳችን ነው። ሙሉን ፕሌሊስት ቻናላችን ላይ አፕሎድ አድርገን ስንጨርሰው ታገኙታላችሁ ማለት ነው። ስለዚህ ያለምንም ወሬ ወደ ቪዲዮ። አንግሩፕ ዳታ ማለት ዝም ብለን የሆኑ ቁጥሮች ያለ ምንም ግሩፒንግ ማለት ከዚህ እስከዚህ ያልን እየከፋፈልን ሳናስቀምጣቸው ሁሉንም ዝም ብለን በመደዳ ስናስቀምጣቸው አንግሩፕ ዳታ ይባላል። ግሩፕ ዳታ የሚባል ደግሞ አለ። ግሩፕ እናደርጋቸዋለን ዳታዎቹን፣ እሱን ወደፊት እናየዋለን። አንግሩፕ ዳታን ለመግለጽ አንዳንድ ጊዜ ቴብል ልንጠቀም እንችላለን። የሆነ ሰንጠረዥ ላይ የተለያዩ ነገሮችን እናስገባለን። ለምሳሌ ይሄ ቁጥር ይሄን ያህል ጊዜ ይመጣል ምናምን ብለን ፍሪኩዌንሲ እና ኩሙሌቲቭ ፍሪኩዌንሲ እያወጣን ማየት እንችላለን። ፍሪኩዌንሲ ማለት አንድ ቫሊዩ ምን ያህል ጊዜ ተደጋግሞ ይመጣል ነው። ለምሳሌ የሆነ ቁጥር ትመርጡና ያ ቁጥር ምን ያህል ጊዜ ተደጋግሞ መጥቷል የሚለውን ጥያቄ ስጠይቁ ያ ፍሪኩዌንሲውን ነው የሚነግራችሁ ማለት ነው። ኩሙሌቲቭ ፍሪኩዌንሲ ደግሞ ያ ቁጥርና ከሱ በፊት የነበሩት ቁጥሮች ምን ያህል ጊዜ ተደጋግሞ ይመጣሉ የሚለውን ያህል ምን ጥቅም አለው ኩሙሌቲቭ ፍሪኩዌንሲ ወደፊት እያየነው እንሄዳለን። እዚህ ጋር ለምሳሌ አንድ ምሳሌ እኔ ዝም ብሎ ቁጥሮች አሉን 30 ቁጥሮች ናቸው፣ ራንደም ናቸው። ከዛ በኋላ በቅደም ተከተል እንጽፋቸዋለን። ከትንሽ ወደ ትልቅ ስንጽፋቸው ዝም ብሎ ራንደምሊ አሬንጅ የነበረው ዳታ አሬ ሆነ ማለት ነው። ከዳታ ወደ አሬ ተቀየረ ማለት ነው። ከዛ ላይ ይሄንን አሬ ተጠቅመን ቴብል ማውጣት እንችላለን። ለምሳሌ እዚህ ቴብል ላይ ቫሊዩ ሚል አለ፣ ፍሪኩዌንሲ ሚል አለ እና ኩሙሌቲቭ ፍሪኩዌንሲ ሚል አለ። አንድ ለሚለው ቫሊዩ ወይም ሳምፕል ፖይንት ፍሪኩዌንሲው ስንት ነው? አንድ 3 ጊዜ ነው አልተደጋግሞ የምናየው። ስለዚህ ፍሪኩዌንሲ ላይ 3 ብለን እንጽፋለን። ሁለት ለሚለው ደግሞ ፍሪኩዌንሲው ስንቴ ነው የሚመጣው? ሁለት ጊዜ ነው የሚመጣው። ፍሪኩዌንሲውን 2 ብለን እንጽፋለን። ኩሙሌቲቭ ፍሪኩዌንሲው የመጀመሪያው 3 ነው፣ ከሱ በፊት ምንም የለም። ስለዚህ ኩሙሌቲቭ ፍሪኩዌንሲው እኩል ነው የሚሆነው። ለሁለተኛው ግን ኩሙሌቲቭ ፍሪኩዌንሲው 2 ሲደመር 3 ነው፣ 5 ይሆናል ማለት ነው። ለሶስተኛው ቫልዩ ደግሞ እዚህ ጋር 3 ስንቴ ነው ኦከር የሚያደርገው? 1 2 3 4 አይደል? ስለዚህ 4 ጊዜ ኦከር ያደርጋል። ፍሪኩዌንሲ ላይ 4 ጽፋለሁ። ኩሙሌቲቭ ፍሪኩዌንሲ ላይ ደግሞ 4 ሲደመር 5 9 ይሆናል ማለት ነው። እያላችሁ እስከ መጨረሻው መስራት ትችላላችሁ። ከዛ የመጨረሻው የዘጠኝ የቁጥር ኩሙሌቲቭ ፍሪኩዌንሲ 30 መምጣት አለበት። የመጨረሻው ቁጥር ኩሙሌቲቭ ፍሪኩዌንሲ ማለት ነው። ምክንያቱም ሁሉም አንድ ላይ 30 ስለሆኑ ወይም ቶታል የሚለው ፍሪኩዌንሲ እና የመጨረሻው ኩሙሌቲቭ ፍሪኩዌንሲ እኩል መምጣት አለባቸው። አሁን ወደ ካልኩሌሽኖች እንመጣለን። ሚን፣ ሚዲያን፣ ሞድ፣ ኳርታይል ምናምን የሚባሉትን እናያለን ማለት ነው። ሚን ማለት ከሁሉም ሜዠርስ ኦፍ ሴንትራል ቴንደንሲ ከሚባሉት በሙሉ በጣም አብዝተን የምንጠቀመው በጣም አስፈላጊው ቫሊዩ ነው ወይም ስታቲስቲካል ቫሊዩ ነው። ሚን በጣም አስፈላጊ ነው። ሜዠርስ ኦፍ ሴንትራል ቴንደንሲ ማለት ምን ማለት መሰላችሁ? ለሆነ ለፊዚካል ቁስ ለፊዚካል ኦብጀክት ሴንተር ኦፍ ግራቪቲ ወይም ሴንተር ኦፍ ማስ የምንለው ነገር አለ አይደለ? ለምሳሌ ባላንስ ማድረግ ብትፈልጉ የሆነን ማስመሪያ ሴንተር ኦፍ ማሱን ፈልጋችሁ ነው አይደል ባላንስ የምታደርጉት ጣታችሁ ላይ ለምሳሌ። ልክ እንደዛ ለፊዚካል ነገሮች ሴንተር ኦፍ ግራቪቲ እንዳላቸው ለዳታ ደግሞ ሴንትራል ቴንደንሲ አለው። ወዴት ነው የሚጠጋው? ሁሉም ሙሉ ዳታውን በአንድ ቁጥር ገለጸው ብባል ምን ብዬ ገልጸዋለሁ? ያ ነው ሚን፣ ያንን ነው የሚያደርግልን። ሚን ካልኩሌት የሚደረገው አቨሬጅ ሁላችሁ የምታውቁት ነው አብዛኞቻችሁ። ግን እንየው አቨሬጅ ካልኩሌት የሚደረገው ሁሉንም ትደምራላችሁ፣ ያላችሁን ኦብዘርቬሽኖች በሙሉ ትደምራላችሁ። ከዛ በኋላ ባሉት ኦብዘርቬሽኖች ልክ ታካፍላላችሁ። ለምሳሌ የትምህርት አቨሬጅ ሲሰራ ምንድነው የምናደርገው? 7 ሳብጀክት የሚማር ሰው 7ቱንም ሳብጀክት ላይ ያመጣውን ውጤት ይደምራል። ከዛ በኋላ በ7 ያካፍላል። ያ አጠቃላይ አቨሬጃችሁን ያመጣላችኋል ማለት። ለምሳሌ ቅድሙ ዳታ ላይ 30 ኦብዘርቬሽን ነበረ፣ 30 የተለያዩ ቁጥሮች ነበሩን። ስለዚህ የ30ውን ድምር እንወስድና
ከዛ በ30 እናካፍለዋለን ማለት ነው። የ30ውንም ድምር ስንወስድ 1 ሲደመር 1 ሲደመር 1 ሲደመር 2 ሲደመር 2 እያለ እስከ 9 ሁሉንም እንደምራለን። ግን ደግሞ እዚህ ጋር መመልከት የምትችሉት 1 ሲደመር 1 ሲደመር 1 ማለት 3 ሲባዛ በ1 ማለት ነው አይደለ? አንድ ጋር አወጣና በ3 አባዛለሁ። ይሄኛውንም እንደዛው ይሄኛውንም እንደዛው ሁሉንም እንደዛ እያደረኩ ሲሄድ ምን ይሰጠኛል? ከቅንፉ በፊት ያለው ፍሪኩዌንሲ ነው። የእያንዳንዱ ፍሪኩዌንሲ ነው ከቅንፉ በፊት ያለው እና ያ ምን ያመለክተናል? እያንዳንዷን ቁጥር በፍሪኩዌንሲዋ አባስተን እንደምራለን ማለት ነው። ያ ምን ጥቅም አለው? ለወደፊት ፎርሙላ ጄኔራል ፎርሙላ ማውጣት ስንፈልግ ሁሉም ጠቅላላ አድርገን በአንድ ፎርሙላ መጻፍ ስንፈልግ ያኔ ይጠቅመናል፣ ይሄንን መገንዘብ ማለት ነው። እዚህ ጋር እንደምታዩት ሁሉንም ስንደምራቸው 155 መጣ። ካልኩሌተራችሁን አውጥታችሁ መስራት የምትችሉት ነገር ነው። ከዛ 155ን ለ30 ስናካፍል 5.167 መጣ። ስለዚህ ሙሉ ዳታችንን እዚህ ጋር የነበሩት ቁጥሮች አሉ። እነዚህ ቁጥሮች በሙሉ በአንድ ቁጥር ግለጻቸው ቢባል በምን ገልጻቸዋለሁ? 5.167 አቨሬጁ 5.167 ነው። ይህንን ቅድም ያደረግነውን ነገር ግን በፎርሙላ እንጻፈው ብንል ምን ብለን እንጽፈዋለን? በፎርሙላ ስንጽፈው ምድር ያደረግነው እያንዳንዷን ቁጥር በየፍሪኩዌንሲው አባዛን። ኤክስ አይ ማለት አይኛው ቁጥር ማለት ነው። ለምሳሌ አንደኛው ቁጥር ማን ነው? 1 ነው። ሁለተኛው ቁጥር ማን ነው? 2 ነው። ሶስተኛው ቁጥር 3 ነው። ከዛ ኤፍ አይ ማለት ደግሞ አይኛው ፍሪኩዌንሲ ማለት ነው። ይህ ማለት አይኛው ፍሪኩዌንሲ ስንት ነው? አንደኛው ፍሪኩዌንሲ ስንት ነው? 3 ነው። ሁለተኛው ፍሪኩዌንሲው 2 ነው። ሶስተኛው ፍሪኩዌንሲ 4 ነው። እና እያንዳንዱን እናባዛለን። ይሄ ሲግማ ኖቴሽን ይባላል። ሲግማ ኖቴሽን ማለት የድምር ምልክት ነው፣ መደመር ነው። ስለዚህ ይሄንን እንዳለ እንደምራለን። አሁን ዝም ብለን ኤ ፕላስ ቢ ፕላስ ሲ ፕላስ ዲ እያልን ከምንጽፍ ፎርሙላውን ስንጽፍ በሲግማ ኖቴሽን ስንጽፈው አጠር ይላል እና ለተለያዩ ፕሩፎች ላይ ምናምን ለመጻፍ ይመቻል የተሻለ። ለዛ ነው ሲግማ ኖቴሽን የሚባል ያለው። ሲግማ ኖቴሽን ላይ እዚህ ጋር የምታያቸው አይ ኢኳልስ 1 ከላይ ደግሞ ኤን የሚለው ምን ይመስላችኋል? አይ ኢዝ ኢኳል ቱ 1 ማለት ምን ጀምረው ከአንድ ነው ማለት ነው። አንደኛ ነው መጀመሪያ ከአንድ ነው የምንጀምረው። ከዛ የምናቆመው የቱ ጋር ነው? ኤን ላይ ነው። ኤን ማለት ደግሞ ማን ነው? ኤን ማለት ደግሞ እዚህ ጋር ጽፌያለሁ። ኤን ኢዝ ዘ ቶታል ነምበር ኦፍ ዲፈረንት ቫልዩስ። ዲፈረንት ቫልዩስ ዘ ቶታል ነምበር ኦፍ ኦብዘርቬሽንስ አይደለም፣ ዲፈረንት ኦብዘርቬሽንስ። አሁን እዚህ ጋር ቶታል ነምበር ኦፍ ኦብዘርቬሽንስ 30 ነው። ቶታል ነምበር ኦፍ ዲፈረንት ኦብዘርቬሽንስ ግን ስንት ነው? 9 ነው። ምክንያቱም 1 3 ጊዜ ነው ኦከር ያደረገው፣ ዲፈረንት ኦብዘርቬሽን አይደለም። 1 2 3 4 5 6 7 8 9 የተለያዩ ቁጥሮች ናቸው እዚህ ላይ ያሉን። ስለዚህ ኤን ምን ይሆናል? 9 ይሆናል። ስለዚህ ከ1 እስከ 9 ያሉትን እንደምራለን ማለት ነው። ይሄ ምንም አዲስ ነገር አይደለም። ኦቨር ኤን። ኤን ማለት ደግሞ ቶታል ነምበር ኦፍ ኦብዘርቬሽንስ ማለት ቶታል ነምበር ኦፍ ኦብዘርቬሽን ወይም ሳምፕል ስፔስ ነው መሰለኝ የሚባለው። ሳምፕል ስፔሳችን 30 ነው። ስለዚህ በ30 አካፈልም ማለት ነው። አሁን ቅድም ያደረግነው ነገር ራሱ በፎርሙላ ነው ያደረግነው። ኤክስ ከላይዋ መስመር ያለባት ኤክስ ባር ትባላለች። ኤክስ ባር ማለት ሳምፕል ሚን ማለት ነው። ፖፑሌሽን ሚን የሚባል አለ፣ እሱን እናየዋለን ወደፊት። ከሳምፕል ሚን ይለያል። ፎርሙላ አንድ አይነት ነው፣ ግን ከሳምፕል ሚን የተለየ ትርጉም ስላለው ባለፈው ባየነው መልኩ ሳምፕል ሚን ሳምፕል ስታቲስቲክ ነው። ፖፑሌሽን ሚን ደግሞ ፖፑሌሽን ፓራሜትር ነው። አሁን ቀጣይ ደግሞ የምናየው ሚዲያን የሚባለውን ነገር ነው። ሚዲያን ማለት መካከለኛው እንደማለት ነው። ሚዲያን ሜጀር ኦፍ ሴንትራል ቴንደንሲ ነው። ግን ኦልሬዲ ሚን አለና ሚዲያን ምን ይሰራልናል? መሀል ላይ ያለውን አወቅነው አላወቅነው ደግሞ ሲጀመር ሚን ብዙ ጊዜ መሀል ላይ ካለው ጋር ይጠጋጋል። ስለዚህ ብላችሁ ልታስቡ ይችላላችሁ። ሚዲያን የሚያስፈልግበት ምክንያት ምን መሰላችሁ? ሚን ኤክስትሪም ቫሊዎች አፌክት ያደርጉታል። አሁን ለምሳሌ አንድ 2 ሜትር ከ10 ሴንቲሜትር ልጅ ክፍል ውስጥ ቢኖር እና አብዛኛው ተማሪ ዝም ብሎ ሜትር ከ65 ምናምን ነው ከ70 ምናምን ነው። አብዛኛው ተማሪ አጫጭሮች ናቸው። ግን የሆነ 2 ሜትር ልጆች 2 አሉ 2 ሜትር ምናምን የሆኑ ልጆች። ስለዚህ የክላሱ አቨሬጅ ሜትር ከ75 ምናምን ሊሆን ነው ማለት ነው።
በነዛ በሁለት ልጆች ምክንያት። ግን የእውነት ነው የክላሱ አቨሬጅ የእውነት እንደዛ ነው አይደለም። አብዛኛው ክላስ ውስጥ የሚያጋጥማችሁ ተማሪ አጫጭር ነው። ሜትር ከ75 አይደለም ሜትር ከ70 ምናምን ነበር መሆን የነበረበት አቨሬጅ፣ ወይ ሜትር ከ65 ምናምን። ሚዲያን ምን ያደርጋል መሰላችሁ? ኤክስትሪም የሆኑት ቫልዩዎች በጣም ረጃጅም የሆኑት ወይም በጣም አጫጭር የሆኑት ሰዎች አቨሬጃችን ወይም አማካያችንን እንዳይጎዱብን ወይም ደግሞ እንዳያበላሹብን ያደርጋል። ኢትዮጵያ ውስጥ የሰዎች አማካይ ዓመታዊ ገቢ $1200 ነው ብሎ የዓለም ባንክ መረጃ ሊያወጣ ይችላል። ያ ማለት ግን እውነት የሆነ መንገድ ላይ የሚያጋጥማችሁ ሰው በአመት $1200 ያገኛል ማለት ነው። $1200 ብዙ ብር ነው። በኢትዮጵያ ውስጥ በአመት $1200 የሚያገኙ ጥቂት ሰዎች ናቸው ያሉት። ግን በጣም ሀብታሞች አሉ በአመት ብዙ ሺህ መቶ ሺህ ሚሊዮንም ዶላር ሊያገኙ የሚችሉ። እነዛ ሀብታሞች አማካዩን ወደ እነሱ ይወስዱታል፣ ከፍ ያደርጉታል። ግን ሁሌ የሚያጋጥማችሁ ሰው $1200 ያገኛል ማለት አይደለም። ሁሌ የሚያጋጥማችሁ ሰው አመታዊ ገቢ $1000 ሊሆን ይችላል፣ ወይ $900-800 ሊሆን ይችላል። እነዛን የምታገኙት ብዙ ጊዜ ሚዲያን ላይ ነው። ሚዲያን ማለት መካከለኛው ማለት ነው። በቃ ኖርማል የምትሉት ሀብታም አይደለም ድሃ አይደለም የምትሉት ሰው ማን ነው? ያ ነው ሚዲያን። እና ሚዲያን የሚገኝበት ዘዴ ቀላል ነው። ኦድ ነምበር ሲሆን ለምሳሌ የወሰዳችሁት ሳምፕል 999 ሰዎች ከሆኑ ኦድ ነምበር ነው አይደል? 999 ለሁለት አይካፈልም። ስለዚህ እንደዛ ሲሆን ኤን ፕላስ 1 ታደርጉና ለሁለት ታካፍላላችሁ። ኤን ማለት ነምበር ኦፍ ኦብዘርቬሽንስ ነው። ስለዚህ ኤን ፕላስ 1 1000 ይሆናል አይደል? 999 ሲደመራን ኦቨር 2 500 ነው ሚዲያናችሁ ማለት አይደለም። ግን ይሄ 500ኛው ሰው ሚዲያናችሁ ነው። በቅደም ተከተል ስታስቀምጣችሁ ከታች ወደ ላይ ከትንሽ ወደ ትልቅ በቅደም ተከተል አስቀምጣችኋቸው 500ኛው ኦብዘርቬሽን ያ ነው ሚዲያናችሁ ማለት ነው። ስለዚህ ይሄ ፎርሙላ የሚሰጣችሁ ምንድነው? ቦታ ነው፣ ፖዚሽን ነው የሚሰጣችሁ እንጂ አክቹዋል ሚዲያኑን አይደለም የሚሰጣችሁ። ለምሳሌ እዚህ ጋር 999 ቁጥር የለኝም። እዚህ ጋር 7 ቁጥር ነው ያለን። 7 ኦድ ነምበር ነው። በአሴንዲንግ ኦርደር እናስቀምጣለን። መጀመሪያ ከትንሽ ወደ ትልቅ በቅደም ተከተል እናስቀምጣለን። ከዛ 7 ሲደመር 1 ሲካፈል ለ2 እናደርጋለን። 7 ሲደመር 1 8 ነው። 8 ሲካፈል ለ2 ደግሞ 4 ነው። ስለዚህ ከግራ አራተኛውን ቫልዩ እንፈልገዋለን። 1 2 3 4 አራተኛው ቫልዩ ማለት ነው 3 ነው። ስለዚህ ሚዲያናችን 3 ነው ማለት ነው። ግን ኢቭን ነምበር ቢሆንስ? ኦብዘርቬሽናችን ኢቭን ነምበር ከሆነ ዝም ብላችሁ መሃል ማግኘት አትችሉም። ትንሽ ይከብዳል አይደለ? ፎርሙላው ትንሽ ረዘም ይላል። እንደዚህ ነው ፎርሙላው ኤን ኦቨር 2 ቫልዩ ፕላስ ኤን ኦቨር 2 ፕላስ 1 ቫልዩ ኦቨር 2 ማለት ነው። ፎርሙላው ረጅም ሊመስላችሁ ይችላል። ሀሳቡን ከተረዳችሁት በኋላ ግን በጣም ለመያዝ ቀላል ፎርሙላ ነው። እዚህ ጋር እየደመርን ያለነው ፖዚሽኖችን ነው። ኤን ኦቨር እዚህ ጋር የምናገኘው ፖዚሽን ነው። ኤን ኦቨር 2 ኛው ቫልዩ ማን ነው ሲደመር ኤን ኦቨር 2 ፕላስ 1 እሱ ቫልዩ ማን ነው ትላለህ። ሁለቱን ትደምራለህ። ከዛ በሁለት እናካፍላለን ማለት ነው። በሁለት ስናካፍል ያ ሚዲያኑን ነው የሚሰጠን። አሁን ይሄ ሙሉ ፎርሙላ ፖዚሽን አይደለም የሚሰጠን፣ ሚዲያኑን ነው የሚሰጠን። እንደ ቅድሙ ፎርሙላ ፖዚሽን ብቻ ሰጥቶ ከዛ በኋላ ሚዲያኑን ቁጥርን ማግኘት አይደለም። ለምሳሌ እዚህ ጋር 6 ኦብዘርቬሽን ያለበት ሳምፕል ሴት አለ። 1 3 6 8 5 2 በቅደም ተከተል ስናስቀምጣቸው 1 2 3 5 6 8 ይሆናል። ከዛ በኋላ እንደምራለን ማለት ነው። ኤን ኦቨር 2 ማለት ኤን 6 አይደለ? 6 ኦቨር 2 ኛው ቫልዩ ማለት ነው፣ ወይም ሰርድ ቫልዩ። ከዛ ኤን ኦቨር 2 ፕላስ 1 ደግሞ ምንድነው? 3 ሲደመር 1 አራተኛ ቫልዩ ማለት ነው። ከዛ ሶስተኛው ቫልዩ ማን ነው? 3 ነው። 1 2 3 አራተኛው ቫልዩ ደግሞ ማን ነው? 5 ነው። 1 2 3 4 አይደል? ስለዚህ 3 ሲደመር 5 8 ነው። 8 ሲካፈል ለ2 ደግሞ ስንት ነው? 4 ነው። ስለዚህ ሚዲያናችን 4 ነው ማለት ነው። ግን ይሄንን ፎርሙላው የሚያስተታችሁ ሐሳቡን ለመረዳት ሞክሩ። እዚህ ጋር መስመር ብናሰምርበት እዩት። 1 2 3 4 5 6 ነው አይደለ? 6 ለ2 ሲካፈል ስንት ነው የሚሰጠው? 3 ነው የሚሰጠው። ስለዚህ ሶስተኛው ቫልዩ ጋር እንሄድና 1 2 3 እንሄድና ከሱ አልፈን
መስመር እናሰምራለን። አያችሁ እዚህ ጋር መስመር አሰመርን። ይሄ መሀሉን የሚያጋምስ መስመር ነው፣ አጋማሽ መስመር ነው። ይሄ መስመር ካጋመስነው በኋላ በግራና በቀኝ ያሉትን ሁለት ቁጥሮች እናያለን። በግራ ያለው ቁጥር ማን ነው? 3 ነው። በቀኝ ያለው ቁጥር ማን ነው? 5 ነው። ስለዚህ ሁለቱን እንደምርና እናካፍላለን። የሁለቱን አቨሬጅ እናገኛለን። የሁለቱ አቨሬጅ ደግሞ ማን ነው? 4 ነው። ስለዚህ በዚህ መልኩ አፕሮች ብታደርጉት ይቀላችኋል። በአይናችሁ ቶሎ አይታችሁ ለመስራት ይመቻችኋል ማለት ነው። ግን ትልቅ ዳታ ሲሆን ደግሞ ፎርሙላውን መጠቀም ግድ ሊሆን ይችላል። አሁን 100 ቢሰጣችሁ 50 ቁጥራችሁ ምናምን ትችላላችሁ። እስቲ የሚቀል ይመስለኛል፣ ግን ያው ለፈተና ሊያስፈልግ ይችላል ፎርሙላው። ስለዚህ በአጭሩ ለመግለጽ ሚድል ፖይንቱ ላይ ተመልከቱ። በግራና በቀኝ ያሉትን ቁጥሮች አቨሬጃቸውን ፈልጉ። ሁለት ቁጥሮች ናቸው፣ ደምራችሁ በሁለት ማካፈል ነው። ዳታው ትልቅ ሲሆን አንዳንድ ፎርሙላ መጠቀም ሊያስፈልጋችሁ ይችላል እና ፈተና ላይም ሊያስፈልጋችሁ ይችላል። ግን ደግሞ ቴብል ቢሰጣችሁስ ቅድም ባየነው ቅድም ቴብል አይተን አልነበረ? እንደ ቅድሙ የሰንጠረዥ ቢሰጣችሁስ ምንድን ነው የምታደርጉት? እሱን እናያለን። አሁን የቅድሙ ሰንጠረዥ ራሱ ነው ይሄ ኤን 30 ነው። ስለዚህ 30 ሲካፈል ወደ ስንት ነው? 15 15 የሚል ኩሙሌቲቭ ፍሪኩዌንሲ አለ እዚህ ጋር። ኩሙሌቲቭ ፍሪኩዌንሲ ላይ ገብታችሁ ኩሙሌቲቭ ፍሪኩዌንሲ ይጠቅመናል ብዬ አልነበረ? እሱን ገብተን ስናይ 15 የሚል የለም፣ ግን 16 የሚል አለ፣ 12 ደግሞ የሚል አለ። 15 ደግሞ በሁለቱ መካከል እንደሆነ እናውቃለን። ስለዚህ ከሁለቱ የትኛውን እንወስዳለን? የሚተልቀውን እንወስዳለን። ምክንያቱም ይሄኛው ቫልዩ እና ከዚህ በላይ ያሉት የመጀመሪያዎቹ 12ቱ ቫልዩዎች ናቸው። 4 3 2 እና 1 የመጀመሪያዎቹ 12 ቁጥሮች ናቸው። 5 የመጀመሪያዎቹ 16 ቁጥሮች ውስጥ ነው ያለው። ስለዚህ 15ኛው የሚሆነው 5 ነው ማለት ነው። ስለዚህ ሚዲያናችን 5 ነው ማለት ነው። ሁሌም የሚተልቀውን ቁጥር ምረጡ። ምንድነው ያደረግነው? አሁን ዝም ብላችሁ ሪፍሬሽ ለማድረግ በአእምሯችሁ አስቡት። ቶታል ነምበር ኦፍ ኦብዘርቬሽናችንን ለሁለት አካፈለን 15 አገኘን። ከዛ በኋላ እዚህ ጋር 15 በምንና በምን መካከል ነው ብለን ወሰንን? በ12 እና በ16 መካከል ነው። ከዛ የሚተልቀውን ወሰድን። 16 ስለሚተልቅ የሚተልቀውን 16ን ወሰድን። 16 ኩሙሌቲቭ ፍሪኩዌንሲ ያለበት ማን ላይ ነው? 5 ላይ ነው። ስለዚህ 5 ሆነ ማለት ነው ሚዲያናችን። ሁሌም የሚተልቀውን ቁጥር ምረጡ። ሁሌም ይሄን ካስታወሳችሁ ቀላል ነው። እሺ አሁን ደግሞ ከሚዲያን ጋር የሚመሳሰል ግን ሚዲያን ያልሆነ ነገር ነው ኳርታይል። ኳርታይል እንደ ሚዲያን ነው። ሚዲያን ለሁለት አይደለም የሚያካፍለው ዳታችሁን። ኳርታይል ደግሞ ለአራት ነው የሚያካፍለው። ፐርሰንታይል የሚባል አለ፣ ዴሳይል የሚባል አለ። ዴሳይል ማለት ለ10 ነው የሚያካፍለው፣ ፐርሰንታይል ለ100 ነው የሚያካፍለው። ተቀራራቢ ናቸው፣ ሁሉም ተመሳሳይ ሀሳቦች ናቸው። አሁን የአንግሩፕድ አሬ ኦፍ ዳታ ኳርታይል ለማግኘት ምንድነው ማድረግ ያለብን? ቀድመን ሚዲያኑን ብናገኝ ይጠቅመናል። ከዛ ሚዲያኑን እንወስድና ዝም ብላችሁ አስቡት። የሆነ ሬክታንግል አላችሁ እዚህ ጋር። ቅርታ እንግዲህ በተች ባር ነው እየሳልኩ ያለሁት። ሬክታንግሉን ለሁለት ከፈላችሁት፣ ግራና ቀኝ አለው። ከዛ እያንዳንዱን ለሁለት ብከፍሉት ስንት ክፍልፋዮች አገኛችሁ? 1 2 3 4 አገኛችሁ አይደለ? ስለዚህ የምከፍሉባቸው ቦታዎች ነው ማወቅ የምትፈልጉት። የቱ ጋር ነው የምከፍለው የሚለው ነው ማወቅ የምትፈልጉት። ይሄ ሚዲያናችሁ ነው። ስለዚህ ይሄ ደግሞ የመጀመሪያው ኳርታይላችሁ ነው። ይሄ ደግሞ ሶስተኛው ኳርታይላችሁ ነው። ሁለተኛው ኳርታይል የቱ ጋር ነው ካላችሁ፣ ሁለተኛው ኳርታይል ማለት ሚዲያኑ ነው። አንድ አይነት ናቸው። 3 ኳርታይል ነው ያለን። ያው ኳርታይል ሲባል 4 ሊመስላችሁ ይችላል፣ ግን 3 ቦታ ነው። በ3 መስመሮች ነው የምናሰምረው 4 ቦታ ለመክፈል እዚህ ጋር እንዳያችሁት ማለት ነው። ስለዚህ ፕሮሰሱን ቀስ ብለን እናየዋለን። መጀመሪያ ማወቅ ያለባችሁ ኳርታይል ኪውቱ እና ሚዲያን አንድ አይነት ናቸው። እና ደግሞ ካልኩሌት የምናደርገው ፖዚሽኖች ነው። ብዙ ጊዜ ፖዚሽኖች ካገኘን በኋላ ነው፣ ከዛ በኋላ ነው እዚህኛው ፖዚሽን ላይ ያለው ቫልዩ ማን ነው የሚለው የምናውቀው። ስለዚህ ምሳሌ እንስራ። ይሄንን ዳታ እዩት። ዳታውን ቅድም በሰራ ነው መሰረት አሴንዲንግ ኦርደር ደረደርን። ከዛ ለሁለት እንክፈለው። ስንት ነው? ኤን ስንት ነው?
1 2 3 4 5 6 7 8 9 10 10 ነው ኤን። ስለዚህ አምስተኛው ላይ ሊድ ኢቭን ነምበር ስለሆነ አምስተኛው ላይ ሊድ 1 2 3 4 5 ከዛ በኋላ መስመር ላስመር መስመር አሰመርኩ። ከዛ ይሄንንና ይሄንን ቁጥር ልውሰድ። ሁለቱን ቁጥሮች አቨሬጃቸው ስንት ነው? 4 ሲደመር 5 ሲካፈል ለ2 4.5። ስለዚህ ኳርታይል 2 4.5 ነው ማለት ነው። ያንን አወቅኩ። ከዛ በኋላ ኳርታይል 2 ካወቅኩ በኋላ ኳርታይል 1 እና 3 ለማወቅ ልሞክር። ኳርታይል 1 ደግሞ የዚህችን ሚዲያን መስራት ማለት ነው። 1 2 3 4 5 5 ነው አይደል? ኦድ ነምበር ነው። 5 ሲደመር 1 6 ነው። 6 ሲካፈል ለ2 3 ነው። ስለዚህ 6 ሲካፈል ሶስተኛው ቫልዩ ማለት ነው። ከግራ ስንቆጥር 1 2 3 ይሄ ነው ማለት ነው ሶስተኛው ቫልዩዋችን። የዚህኛውንም ልክ እንደዛ እንስራ። 1 2 3 6 ነው ማለት ሶስተኛው ቫልዩዋችን። ስለዚህ ኳርታይል 1 2 ነው። ኳርታይል 2 4.5 ነው። ኳርታይል 3 ደግሞ 6 ነው። በቃ እንደዚህ ተደርጎ ኳርታይሎች ይገኛሉ ማለት ነው። ቴብል ቢሆንስ? አሁን ቴብል ቢሆን ደግሞ ትልቅ ዳታ ሲሆን ብዙ ጊዜ በቴብል ስለሆነ የሚሰጠን ቴብል ቢሆን ምንድን ነው የምናደርገው? ኤን 30 ነው። ኤንን ለ2 እናካፍል 15 ከዛ 15 ሲደመር 1 ሲካፈል ለ2 እኩል ይሆናል 8 ነው አይደለ? ስለዚህ ስምንተኛው ቫልዩ የት ነው ያለው? ስምንተኛውን ኤሌመንት እንፈልግ። እዚህ ጋር ኩሙሌቲቭ ፍሪ ቅድም በሰራ ነው መሰረት 8 በ5 እና በ9 መካከል ነው። የትኛውን ነው የምንወስደው? ትልቁን ነው የምንወስደው። ስለዚህ ስምንተኛው ቫልዩ 3 ነው ማለት ነው። ስለዚህ እዚህ ጋር 3ን አገኘን። በቅድሙ መሰረት ደግሞ ሚዲያን እና ሁለተኛው ኳርታይል እኩል ነው 5 ጠር ነበር ያገኘነው። 5ን ወሰድን። ከዛ በኋላ እዚህ ጋር የሶስተኛው ኳርታይል ማግኘት ትንሽ ሊያደናግራችሁ ይችላል። ምክንያቱም ምን ላይ ምን እንደምደምሩ ለማወቅ ምናደርገው ግን በቀላሉ 8 ሲደመር 16 እናደርጋለን። ለምን 16 የምናደርገው? ወደ ዳታው ስመለስ ለምን 16 እንደምናደርግ ይገባቸዋል። ግን ሚዲያኑን ስንሰራ የሁለተኛውን ግማሽ ሚዲያን አይደል እየሰራን ያለ ነው። ሰርድ ኳርታይል ማለት የሁለተኛው ግማሽ ሚዲያን ማለት ነው። ስለዚህ ሁለተኛው ግማሽ ከየት ነው የሚጀምረው? ከ16 ነው የሚጀምረው። 15 ላይ የመጀመሪያው ግማሽ ያልቃል። 16 ላይ ሁለተኛው ግማሽ ይጀምራል። ከዛ በኋላ 16 17 18 19 እያልን ስንተኛውን ቫልዩ ነው የምንፈልገው? ስምንተኛውን ቫልዩ ነው የምንፈልገው አይደለ? ስለዚህ 8 ሲደመር 16 ስናደርግ 24 እናገኛለን። ስለዚህ 24ኛው ቫልዩ የቱ ጋር ነው ያለው? እዚህ ጋር ነው ያለው 7 ማለት ነው። ስለዚህ ኳርታይል 3 ደግሞ 7 ነው። ይሄንን ቴብል ባይሆን ኖሮ እንዴት ነው የሚሆነው ብለን ወደ ቅድሙ ተመልሰን ማየት እንችላለን። የቅድሙ ወደ አሬው ተመልሰን ማለት ነው። እዚህ ጋር እንየው 30 ነው አይደል? ኦብዘርቬሽናችን 15 እንቁጠር። 1 2 3 4 5 6 7 8 9 10 11 12 13 14 15 ስለዚህ እዚህ ጋር እናስመር መስመር አያችሁ አይደለ? ወደ ግራም ስንት ነው ያለን? 15 ነው ያለን። ወደ ቀኝም 15 ነው ያለን። ስለዚህ 15 ደግሞ ኦድ ነምበር ነው አይደል? 15 ሲደመር 1 16 ነው። 16 ሲካፈል ለ2 8 ነው። ስለዚህ ከግራ 8 እንቁጠር። 1 2 3 4 5 6 7 8 3 ማለት ነው። 3 ነው የዚህኛው ግማሽ ሚዲያን 3 ነው። ስለዚህ ኪዋን 3 ነው ማለት ነው። ከዚህ ጋርም 8 እንቁጠር። 1 2 3 4 5 6 7 8 ስለዚህ ይሄም 3 ነው። ይሄ 7 ነው ማለት ነው። እዚህ ጋር የሚያገኝ ነው አንድ አይነት ነው ማለት ነው። 7 3 5 እዚህ ጋር ምናልባት ተሳስቼ ሊሆን የሚችለው 8 ሲደመር 16 ሳይሆን 8 ሲደመር 15 ሳይሆን አይቀርም ማድረግ የነበረብኝ። ከዛ 23ኛውን ቫልዩ ነው የምንወስደው። ያው የአሁኑ እንትን ላይ ለውጥ አላመጣም፣ ግን ሌላ ቢሆን ኖሮ ለውጥ ሊያመጣ ይችል ስለነበረ እሱን ለማስታወስ ሞክሩ። ዘ 5 ነምበር ሰመሪ የሚባል ነገር ደግሞ አለ። ኳርታይል የሚባለውን ካወቃችሁ በኋላ 5 ነምበር ሰመሪ፣ ኢንተር ኳርታይል ሬንጅ ምናምን የሚባሉ ነገሮች አሉ። በጣም ቀላል ነገሮች ናቸው፣ አብረን እናያቸዋለን።
ፋይቭ ነምበር ሰመሪ ማለት ቅድም ሚዲያን ዳታችንን በአንድ ቁጥር እንግለጸው ቢባል ምንድን ነው የሚሆነው አይደል ያለው ሜዥርስ ኦፍ ሴንትራል ቴንደንሲ የሚባሉት ወይ ሚን ሚዲያን ሞድ የሚባልም አለ በኋላ የምንመጣበት። ስለዚህ ፋይቭ ነምበር ሰመሪ ማለት በቀላሉ ዳታችንን በ5 ቁጥር ግለጽ ውስጥ ብንባል እንዴት አድርገን እንገልጸዋለን ነው። በ5 ቁጥር መግለጽ ስትችሉ ዳታችሁን በጣም የተሻለ ስለ ዳታችሁ ምን እንደሚመስል የተሻለ እውቀት ይኖራቸዋል። ስለዚህ አምስቶቹ ቁጥሮች ምንድን ናቸው? የመጀመሪያው ሚኒመም ቫሊዩ ትንሹ የመጀመሪያው ቫሊዩ፣ ከዛ ማክሲመም ቫሊዩ የመጨረሻው ትልቁ ቫሊዩ፣ ፈርስት ኳርታይል፣ ሰከንድ ኳርታይል ወይም ሚዲያን እና ሰርድ ኳርታይል 5 ቁጥሮች ማለት ነው በጥቅሉ። ስለዚህ የቅድሙ ዳታችን ላይ ብንመጣ ፋይቭ ነምበር ሰመሪ አውጡ ብንባል ማን ነው የሚሆነው? የመጀመሪያ ትንሹ ቁጥራችን 1 ነው አይደለ? ትልቁ ቁጥራችን ደግሞ 9 ነው። ኳርታይል 1 3 ነው። ሚዲያን ወይም ኳርታይል 2 5 ነው። ኳርታይል 3 ደግሞ 7 ነው። ስለዚህ እነዚህ 5 ቁጥሮች አገኘን ማለት ነው። በእነዚህ ሙሉ ዳታችንን መግለጽ እንችላለን ለሰዎች። ይሄ ነው ፋይቭ ነምበር ሰመሪያችን ብንለው ምን አይነት ቁጥሮች እንዳሉን ሙሉ ለሙሉ ማወቅ አይችልም ምን እንዳለን፣ ግን በትንሹም በስሱም ቢሆን ይገባዋል ምን አይነት ቁጥሮች አንድ ላይ እያደረግን እንደሆነ ማለት ነው። ኢንተርኳርታይል ሬንጅ የሚባለው ደግሞ ከኪው ስሪ ላይ ኪው ዋንን እንቀንስና ለሁለት እናካፍላለን። ኪው ስሪ ስንት ነው? 7 ነው። ኪው ዋን ደግሞ ስንት ነው? 3 ነው። ስለዚህ ከኪው ስሪ ላይ ኪው ዋንን ትቀንሱና እዚህ ጋር ዋን እና ስሪን ቦታ ቀያየርኩ አይደለ? ስሪ እና ዋን አስተካክለዋለሁ። ልክላችሁ ፓወርፖይንት ላይ ይስተካከላል። ስለዚህ ስሪ ዋን ለሁለት ስናካፍለው 7 ሲቀነስ 3 ስንት ነው? 4 ነው። 4 ሲካፈል ለሁለት 2 ነው። ስለዚህ የዚህ ኢንተርኳርታይል ሬንጅ 2 ነው የሚሆነው ማለት ነው። ሞድ ይሄ የመጨረሻው ይመስለኛል። ሞድ ማለት በጣም ብዙ ጊዜ ተደጋግሞ የምናየው ቁጥር የትኛው ነው ማለት ነው። ያ ነው በቃ ሞድ ማለት። ትልቅ ፍሪኩዌንሲ ያለው ቁጥር ማን ነው? ያ ነው ሞድ። ምን ጥቅም አለው ሞድ? ብዙ ጊዜ የሚያጋጥማችሁ ምን እንደሆነ ለማወቅ ነው። ብዙ ጊዜ በቃ ሁሌ ሊያጋጥማችሁ የሚችለው ማን ነው የሚለውን ለማወቅ ነው። በቃ ቀላል ነው። ለአን ግሩፕ ዳታ ሲሆን ትንሽ ፎርሙላ አለው። አን ግሩፕ ዳታ ሲሆን ግን በጣም ቀላል ነው። ቴብላችን ላይ እንመለስና ፍሪኩዌንሲያቸውን እኔ ትልቁ ፍሪኩዌንሲ የማን ነው? 5 ነው አይደል ፍሪኩዌንሲ። ስለዚህ ሞዳችን 7 ነው ማለት ነው። ይኸው ነው በቃ አለቀ። ቀጣይ ስለ ቫሪያንስ ምናምን ስታንዳርድ ዲቪዬሽን እንማራለን። ለዛሬ ይብቃን። አመሰግናለሁ።